student is at a secondary preparatory school in my friend name is Nuzadane. She also grade 12 student is at a secondary and preparatory school. We discuss about grade 12 varsity unit 1, the information system and their application. Under information system and their application are 5 subtopics that 5 subtopics divided into first subtopics. Okay, thank you. Ethical and legal issue in information system. Information system are powerful tools for collecting, storage, processing and sharing data. However, their use resource survival, ethical and legal issues that organization and device must hard reprocessing. መረጃን ስርዓት የመረጃን መሰብሰብ መጠቀም ማስኬድና መጋራት ለማድረግ መሳሪያዎችን መጠቀም በኢቲካልና በህግ ጉዳዮች ላይ ያነሳል። ኢቲካል ኢሹ are about what is right or wrong, free on unfree when using information systems. የኢቲካል ጉዳዮች በመረጃ ስርዓት መጠቀም ላይ የተያዙ ትክክለኝነትና የፍትህ ጉዳዮች ናቸው። Legal issue environmental laws and regulation that govern the use of information system. እነዚህ ህጋዊ ጉዳዮችን በመረጃ ስርዓት መጠቀም ላይ የሚፈጸሙ የህግ ደንቦች ናቸው። The second topic is social information system. The expansion of accessible information system technologies has led to several significant changes in how social function. የመረጃ ስርዓቶችን በማህበረሰቡ ላይ ማስፋፋት ትልቅ የሆነ አስተዋጽኦ አድርጓል። ከነዚህ መካከል access to technologies which brings to the digital divided gaps within the global citizen use of advanced technology like AI, augmented reality in public, which changes how people access and react. Widespread use of digital platforms, social media, computer games for business and entertainment activities. ነገር ግን ይሄ ሶሻል ኢሹስ ኢን ኢንፎርሜሽን ሲስተም ላይ ጥሩ የሆነ ጎን ቢኖረው በማህበረሰቡ ላይ ደግሞ አለ የማይባል አሉታዊ ተጽዕኖዎች አሉት። እነዚህ ለመጥቀስ ያህል ሶሻል ጋፕስ፣ ሳይበር በርኒንግ፣ ፕላጋሪዝም፣ ሶሻል ሚዲያ ጌም አዲክሽን፣ የተለያዩ ብዙ ነገሮችን መጥቀስ ይቻላል። ሶሻል ጋፕስን ለምሳሌ ለመናገር ያክል ሶሻል ጋፕስ ሶሻላይዜሽን ዊዝ ፋሚሊ ቢካዝ ኦልዌይስ ጊቭ ኢምፖርታንስ አስ ኢትስ strengths to grow among family members or parents and ensure cohesion within the group. ይሄ ሶሻል ጋፕ ደግሞ በቤተሰቦች መካከል ወይም ደግሞ በጓደኞች መካከል ቁርኝነትን ቢፈጥርም ነገር ግን ደግሞ በመጥፎ ጎኑ ደግሞ ምን ሊያስከትል ይችላል? ሞር ሃውስሆልድ ሰቨራል ኮምፒውተሮች ወይም ደግሞ ፖርቴብል ዲቫይሶች በሚበዙበት ሰዓት ቤት ውስጥ በፋሚሊ ወይም ደግሞ በፍሬንዶች መካከል ሶሻል ጋፕን ሊፈጥር ይችላል። ሌላ ደግሞ ሳይበር በርኒንግ የምንለው ደግሞ ምንድነው? ኢትስ ኤ ፕራክቲስ ኦፍ ሴንዲንግ፣ ፖስቲንግ ኤንድ ዲስሚኔቲንግ አንፈርዘር ኤቨን የሆነ ነገር መላክ ነው። ስለ አንድ ግለሰብ ወይም ደግሞ ብቻ የማይሆኑ ነገሮችን መልቀቅ ሊሆን ይችላል፣ ወይ ደግሞ ሴቭ ማድረግ ሊሆን ይችላል። ይህንን በሶሻል ሚዲያ ላይ በሚለቀቅ ሰዓት አንድ ፐርሰናል የሆነ ሰው ላይ ትልቅ ጉዳት ሊያደርስ ይችላል። ሌላ ደግሞ ፕላጋሪዝም ነው። ፕላጋሪዝም ደግሞ ልክ እንደ ማጭበርበር ነው። ይህንን የአንድን ሰውን ልክ እንደ ራስ ሰው ወይም ደግሞ ስለዛ ነገር ምንም አይነት መረጃ ሳይሰጡ የራሴ ስራ ነው ወይም ደግሞ ይሄ የራሴ አይዲያ ነው ሀሳብ ነው በማለት የሚሰሩት ስራ ነው። እና ደግሞ ሶሻል ሚዲያ ኤንድ ጌሚንግ አዲክሽን፣ ይሄ ጌሚንግ አዲክሽን እና ሶሻል ሚዲያ ደግሞ በአሁን ላይ በወጣቶቹ ላይ ሊሆን ይችላል በተለያዩ ሰዎች ላይ ያለ ነገር ነው እና ይሄ ደግሞ በጣም ብዙ ችግሮችን አድርሷል። ለምሳሌ ሶሻል ሚዲያ እና ጌሚንግ አዲክሽን መጥፎ ጎኑ ምንድን ነው ብንል ፊውቸር ላይፍ ጎልስ፣ ወደፊት የህይወት አላማችን ላይ፣ ሜንታል ሄልዛችን ላይ፣ ለርኒንግ ፐርፎርማንሳችን ኤንድ ፋሚሊ ሪሌሽንሺፕ ላይ ትልቅ የሆነ አሉታዊ ተጽዕኖ አለ። ሰከንድ ኩዌሽን ኢንቫይሮንመንታል ኢሹ ኮዝድ ባይ ኢንፎርሜሽን ሲስተም። በኢንፎርሜሽን ሲስተም የሚከሰቱ ዋና ዋና የአካባቢ ግኝቶች ኢቲካል ዌስት old broken computers, phone, printers and other electronics device
አስ ዌስት ኮምፒውተሮች፣ ስልኮች፣ ፕሪንተሮች እና የተለያዩ የቴክኖሎጂ መሳሪያዎች በመበላሸት ወይም በመያዝ ሲወጡ ቆሻሻ ይሆናሉ። Thus, device consumption talks minerals such as lead, mercury, cadmium, which can clog soil and water. እነዚህ መሳሪያዎች ንጥረ ነገሮች ለምሳሌ ሊድ፣ ሜርኩሪ አፈርና ውሃን ይወክላሉ። ፔጅ ኢነርጂ ኮንሱም ዳታ ካንስተር ሰርቨርስ ኤንድ ሌጋል ኔትወርክስ ሪኳየርድ ሃግ ኤ ሞስት ኦፍ ኤሌክትሪክ ዳታ ማከማቻዎች ሰርቨሮች እና መረቦች ብዙ ኃይል ይፈጅባቸዋል። ኢንሰርስ ዲማንድ ፎር ኤነርጂ ኮንትሪቢዩትስ ቱ ግራንድ ካስት ሜስ ኤንድ ሎጋል ዌሪንግ። ይህ ብዙ ኃይል በመጠቀም የካርቦን ጋዝን መልቀቅ ያመጣል እና የአየር ሙቀት ያበዛል እና ሌሎችም መጥቀስ እንችላለን። የካርቦን ጋዝ መልቀቅ፣ የንጥረ ነገር መውጣት እና ወዘተ መጥቀስ እንችላለን። እሺ የሰከንድ ቶፒክ ሄልዝ ኢሹስ ኮዝድ ባይ ኢንፎርሜሽን ሲስተም። ሄልዝ ኢንፎርሜሽን ሲስተም አር ኢሴንሻል ፎር ዘ ራፒድ ጀነሬሽን ኦፍ ሃይ ኳሊቲ ዳታ ዛት ዊል ቢ ዩዝድ ቱ ኢንፎርም ሪሌቫንት stakeholders for program planning, review and monitoring as well as generally ensuring and enhance the quality of all components of health system ላይ ሄልዝ ኢሹ ደግሞ በኢንፎርሜሽን ሲስተም ላይ ጥሩ የሆነ መጥፎ ጎኑ ማለት ጥሩ የሆነውን ለመጥቀስ ያክል make it easier to offer care, improve care delivery, empower patient through personalization messaging and collect real-time data to optimize resource and discussion making. እንደገና ደግሞ መጥፎ ጎኑን ለመጥቀስ ያክል we must also pay attention to health related challenges that caused by unmanaged use of information system service in production users. Some of the challenges include sleeping disorder, lack of productivity, lose attention and stresses. The second, intellectual property. Intellectual property means the correction of the needs such as environmental, literary and unliterary works, research, symbols, number and image that are property by law. Example, property የግል መብት፣ ፕሪንተር፣ ትሬደር የንግድ ምልክት፣ ትራንስክሪፕት የንግድ ሚስጥር። Digital identity management. According to info.com, a digital identity is a collection of information about a person that exists online. የዲጂታል አይደንቲቲ ደግሞ የምንለው ስለ አንድ ሰው ማንነት ሙሉ የሆነ ዳታ የምናሰፍርበት ሲሆን this data can be used to create a digital of personality collected ስለ አንድ ሰው ሙሉ የሆነ ዳታ ወይም ደግሞ ሙሉ የሆነ መረጃ ኮሌክት የምናደርግበት ሲስተም ነው። አንድ ዲጂታል ኢንፎርሜሽን ኢዝ ኦል ኢንፎርሜሽን አባውት ኢንዲቪጁዋል ኦርጋናይዜሽን ኦር ኤሌክትሮኒክ ዲቫይስ ዛት ኤግዚስትስ ኦንላይን በኦንላይን ላይ ኤግዚስት ያደረገ ስለ አንድ ሰው ሊሆን ይችላል ወይ ስለ ኦርጋናይዜሽን ወይ ደግሞ ስለ ኤሌክትሮኒክ ዲቫይስ ይሆናል። አይዴንቲፋይ የሆነ ኢንፎርሜሽን የምናስቀምጥበት ሲሆን ዲጂታል አይዴንቲቲ በኢንተርኔት ሰርቪስስ ላይ ፋይናንሻል ሰርቪስ ሴክተር ዋይድ ኮኔክቲቭ ሄልዝ ኤዱኬሽን ኤንድ አዘር ሰርቪስስ ማኔጅመንት ኦፍ ዲጂታል አይዴንቲቲ ኢንቮልቭስ ሊሚቲንግ ዘ ዳታ that a personal is out of avoiding excessive use of storage, checking what data is stored about each individual, making a correction to correct to incorrect personal data, avoiding redundant data. ይህ ደግሞ ማኔጅ ዳታ ዲጂታል አይዴንቲቲ ደግሞ እንዴት ማኔጅ ያደርጋል ስንል በጣም ኤክሰስ የሆኑ ስለ አንድ ሰው ወይ ስለ አንድ ኦርጋናይዜሽን ኤክሰስ የሆኑ ዳታዎችን አቮይድ ያደርግልናል። እንዲሁም ደግሞ ትክክለኛውን ትክክል ካልሆነው ይለይልናል። እንዲሁም ደግሞ ፐርሰናል ዲቫይስ ስለ አንድ ሰው መረጃ ይሰጠናል ማለት ነው። ዲጂታል አይዴንቲፊኬሽን ደግሞ የምንላቸው ዳታ ቤዝ ቼኪንግ፣ ዶክመንት አይዴንቲቲ ቫሪፊኬሽን፣ ባዮሜትሪክ ቫሪፊኬሽን። ባዮሜትሪክ ቫሪፊኬሽን ስንል ለምሳሌ የእጅ አሻራ ሊሆን ይችላል፣ ፌስ ሊሆን ይችላል፣ ወይም ደግሞ የአይን አሻራ ሊሆን ይችላል ማለት ነው። ዩዘር አክሰስ ኢንተርኔት ሰርቪስ ኢንክሉድ ባንኪንግ፣ ሄልዝ፣ ትራቭል አፍተር ፕሮግራም ጊዜ አይዴንቲቲ። አንድ ሰው ደግሞ ይህንን ባንክ ሊጠቀም ይችላል ወይም ደግሞ
ነገሮች ላይ በሚጠቀም ሰዓት የዲጂታል አይደንቲቲ ይጠቅመዋል ማለት ነው። Okay, second, collaborates with digital technology. Collaborates with digital technology means working together with others using digital tools and online platforms, even when people are in different places. በዲጂታል ቴክኖሎጂ ትብብር ሰዎች በኮምፒውተር በኢንተርኔት እና በዲጂታል መሳሪያዎች ተጠቅመው በአንዳንድ ስራ መስራት ነው። ይህ ትብብር በሰዎች በተለያዩ ቦታዎች ቢኖሩ መሳሪያዎች እንደ ኮምፒውተር እና ስልክ መጠቀም በቀላሉ እንዲችሉ ያደርጋቸዋል። ኤግዛምፕል ቪዲዮ ኮሌክቲንግ፣ ሜሴጅ ኤንድ ቻት አፕስ፣ ፋይል ሼሪንግ ኤንድ ኮል ስቶሬጅ፣ ኦንላይን ፕሮጀክት ማኔጅመንት፣ ኮፒድ ዶክመንትስ ወዘተ መጥቀስ እንችላለን። በዲጂታል ቴክኖሎጂ ትብብር ማለት ሰዎች መሳሪያና መተግበሮች መጠቀም በአካባቢያቸው መስራት መጋራትና መተግበራትን የሚያሳልፍ ሂደት ነው። ኢንጌጂንግ ኢን ሲቲዝንሺፕ ስሩ ዲጂታል ቴክኖሎጂስ። ይህ ደግሞ መጨረሻው ቶፒክ ሲሆን ዜጎች እንዴት ቴክኖሎጂ ኢንጌጅ ማድረግ አለባቸው የሚለውን ስንመለከት digital citizenship refers to the responsible use of technology by anyone who uses computers, the internet, and digital devices to engage with social በየትኛውም ደረጃ ሊሆን ይችላል። ዜጎች ቴክኖሎጂ በሚጠቀሙ ሰዓት ማለት ነው ለሰው ለማህበረሰቡ የሚለቁትን ነገር ሊሆን ይችላል። ለየትኛው ማህበረሰብ ሊጠቀም ይችላል፣ ለየትኛውስ ደግሞ ሊጎዳ ይችላል ብለው ሁሉንም በህይወት ደረጃቸው ያማከለ ሊሆን ይገባል። ኢት ሪኳየርስ ዘ አቢሊቲ ቱ ኢንጌጅ ፖዚቲቭሊ ክሪቲካል ኤንድ ኮንስትራክቲቭሊ ኢን ዘ ዲጂታል ኢንቫይሮንመንት ቱ ፐርፎርማንስ ኦፍ ሶሻል ፓርቲሲፔሽን ዛት አር ሪስፔክትፉል ኦፍ ሁማን ራይትስ ኤንድ ዚሮ ሪስፖንሲብል ዩዝ ኦፍ ቴክኖሎጂ ቱ ዲጂታል ሲቲዝንሺፕስ አር ዲጂታል ሲቲዝንሺፕ የምንለው ሁለት ነው። ጉድ ዲጂታል ሲቲዝንሺፕ እና ፉል ዲጂታል ሲቲዝንሺፕ አለ። ጉድ የምንለው ምንድን ነው? ማህበረሰቡን የሚያውቅ ፓርቲሲፔት የሚያደርግ ለማህበረሰቡ የሚጠቅም እንዲሁም ደግሞ ፖዚቲቭ የሆኑ ሀሳቦችን የሚያጋራ ሲሆን፣ ፉል ደግሞ የምንለው ከዚህ ከጉዱ ተቃራኒ የሆነ ማህበረሰቡ ፓርቲሲፔት የሚያደርግ አሉታዊ የሚባሉ ተጽዕኖዎችን የሚያደርግ ነው። የዛሬው ምክክራችን የሚመስለው